ተዋት እናቴን ተዋት ያልሻረ ቁስል ገና አለባት በሰላም መቆም አለበት የጦር መሳሪያ ድምጽ መስማት አንፈልግም ቁሙስ ደቂሙና ይዘሎ ንሕና ደቁሙስ ጨኒቁና ይዘሎ እምሮና ስሒትና ኢና ዘለና ወጣት በአገሩ ላይ ተቀምጦ ተምሮ ሰርቶ አድጎ አገር እንዲረከብ መታረጉት እና ለምንድነው ግን የምንዋጋው አልገባኝም የባለፈው አላስተማረን የምንጋደልበት ብሄር አያስፈልግም ቢያምና በቃ አሁን ኢትዮጵያ ነው ሰላም ነው የምንፈልገው በመላው ቦታ ያለ ሰላም ያስፈልገናል ያልቆሰለ ያልታመመ ማንንም የለም አጭበርባሪ በሏቸው አስመሳዮች አሉ የብሄር አንደኛ የኦሮሞ አንደኛ የአማራ አንደኛ የትግራይ አንደኛ የጋሞ አንደኛ በተግባር ግን ሌቦች ሰላምና ጤናን በያላችሁበት እመኝላችኋለሁ የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ የዛሬው ጊዜ የተሰኘ ፕሮግራማችንን ይዘን መተናል እንደተለመደው ሁላችሁም እንግዲህ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ሰብስክራይብ በተዋን መጫናችሁን እንዳትረሱ የደውል ምልክቷንም እንዳዘነጓት ቪዲዮዎቻችንን በለቀንበት ሰዓት ሁሉ ወደ እናንተ እንዲደርስ ማለት ነው የዛሬ እንግዲህ እጅግ በጣም አነጋጋሪ የሆኑ ጉዳዮችን ይዘን መተናል ወደ ዛሬ ቪዲዮዎቻችን እንለፍ ወደ ዛሬ ቪዲዮአችን ስናልፍ በመጀመሪያ የምናገኘው እንግዲህ መቀሌ ላይ እየተካሄዱ ያሉ ጉዳዮች አሉ ይህም ደግሞ ወጣትን የማፈስ ወደ ጦርነት እንዴት ሁኔታ አለ እናቶችም እንግዲህ አደባባይ የወጡ በጣም በሚያሳዝኑ መልኩ እንዲሁም ደግሞ ዕቃ ያዘሉ ለልጆቻቸው ፍትህን ወደ መንግስት ብቻ ሳይሆን ወደ ደግሞ ወደሚመለከተው ወደ ሰው ልጅ ብቻ ሳይሆን ወደ ፈጣሪያቸውም እያመለከቱ ይገኛሉ ይህን ተከትሎ ብዙ ሰዎች እጅግ በጣም ድምጽ እየሆኑ ነው የሚገኙትና እስኪ የእናቶችን እንመልከትና የሌሎቹንም እንግዲህ ድምጽ የሆኑትን ሰዎች ሐሳብ አስተያየታቸው ወደ እናንተ የምናደርስ ይሆናል መልካም ቆይታ ተዋት እናቴን ተዋት ያልሻረ ቁስል ገና አለባት ይደፍዋ ዛደይ ይደፍዋ ዘሐወይ ቁስል ገና አለው ተዋት እናቴን ይቺን አበባ ስንቱን ጀግና አስረክባ ይደፍዋ ዛደይ ዘንበባ እንግዲህ እንደተመለከትነው እጅግ በጣም ያሳዝናል በተለይ እንግዲህ የሰው ልጅ በተለይ እኛ ላይ ዋጋ የከፈሉት እናቶች ናቸውና በዚህ ልክ እንግዲህ ወንዱ እንዳለ ወደ ጦርነት እየተወሰደን ያለው ያለፉትን ጦርነት ህመምና ስብራት እንዲሁም ደግሞ እናቃለንና ያም ነገር እንግዲህ ያለፈው እንዲቆም የተደረገው በጠረጴዛ ዙሪያ ነው እንግዲህ በአንድ ቴብል ላይ ቁጭ ብላችሁ ተነጋግራችሁ መፍትሄ መስጠት እየተቻለ በድጋሚ የኢትዮጵያን ህዝብ የትግራይን ህዝብ የትግራይን እናት እንግዲህ በዚህ ልክ ወልዳ መሳም በሚጠበቅባት ሰዓት ወልዳ መከበር በሚጠበቅባት ሰዓት በዚህ ልክ እንግዲህ አሁንም የጦርነት አዋጅ ማስነገርና ወጣቶችን ከቤት ማፈስ እጅግ በጣም የሚያሳዝን ነገር ነው እኛ ኢትዮጵያውያን ሰላምን እንፈልጋለን እኛ ወጣቶች ሰላምን እንፈልጋለን የትግራይ እናት የአማራ እናት የኦሮሞ እናት የደቡብ የሁሉም እናት ነፃ የሆነ ህይወት ይገባታል አሳድጋ መከራ በልታ በብዙ አርፋለሁ ስትል ከእንደገና ደግሞ የወለደችው ልጅ መንጠቅና በዚህ ልክ ከባድ ሐዘን ውስጥ እንድትገባ ማድረግ እጅግ በጣም የሚያሳዝን ነውና ስለዚህ ፍትህ ለትግራይ ህዝብ እንግዲህ እንላለን ምክንያቱም የትግራይ ህዝብ ብዙ መሰረተ ልማት የሚገባው ብዙ ማረፍ ብዙ መስራት ልጆቹን ማሳደግና መሳም የሚገባው እንጂ በየጊዜው ጦርነት እየተሳበለት እንግዲህ ለጥቂቶች መንገስ ለጥቂቶች ወንበር ለጥቂቶች ማሽበረቅና መኖር በምንም ጣም እናንተው ባለስልጣኖች ስትጣሉና ስትቆራረፉ ተነስታችሁ የኢትዮጵያን ወጣት እሳት ውስጥ የምትከቱበት ምክንያት ምንም አይገባንም ስለዚህ እኛ ሰላምን እንፈልጋለን ፍትህን እንፈልጋለን ይሄ ስንል የዚህ ሃይማኖት የዚህ ማን ነው የዚህ ብሔር የዚህ ምንድነው የምንልበት ጉዳይ አይደለም እኛ ፍትህን እንፈልጋለን እኛ ሰላምን እንፈልጋለን መሞት አንፈልግም ነው ጥያቄያችንና ይሄን ተከትሎ ብዙ ሰዎች እንግዲህ ናዱናይን ጨምሮ ድምጽ እየሆኑ ነው የሚገኙት ድምጻቸውን እንስማ
እንረዳቸው እናግዛቸው እንቁምላቸው ሰዎች ናቸው ስለዚህ ሁላችንም አብረን ለሰላም መቆም አለብን ውጊያ አንፈልግም ማለት አለብን የውጊያ ዘመን ላይ አይደለንም ያለነው ታው ያፈሳው ጉዳይ በጥብቅ የምቃወመው ወጣት ነኝ አንድ ነገር ልነግራችሁ ፈልጋለሁ እኛ የትግራይ ወጣቶች ጦርነት የሚባል ነገር አንፈልግም በቃ ያለፈው ችግሩ ያለፈው መከራው ይበቃናል ካሁን በኋላ ለውጥ ሰርተህ መለወጥ ነው እንጂ ጦርነት የሚባል ነገር የጦር መሳሪያ ድምጽ መስማት አንፈልግም ስሒትና ኢና ናና አሚንኩም ውጊ አይትጀምሩ ንሕና ደቅኹምስ ደኺሙና እዩ ዘሎ ንሕና ደቅኹምስ ጨኒቁና እዩ ዘሎ እምሮና ስሒትና ኢና ዘለና ናና አሚንኩም ውጊ አይትጀምሩ ተኩስና ክንጭምት አይንኽእልን ስሒትና ኢና ቢቢሮን ወረቀትን ወድዋ መቼ ነው የትግራይ እናት እንባ የሚበቃ የሚቆም መቼ ነው ወጣት በአገሩ ላይ ተቀምጦ ተምሮ ሰርቶ አድጎ አገር እንዲረከብ የምታረጉት እስከ መቼ ነው እናቶች አፈር ላይ የሚንከባለሉት በእናንተ እሺ የሚችለው አዲስ አበባ መጣ አዲስ አበባም ተመቻችቶለት አይደለም የሚኖረው የስንት ሰው ፊት እየገረፉ ይኖራል ወጣቱ የሚችለው የማይችለው ቀረ ሀገሩ ረስቲ ተዋቸው በቃ እንደገና ወጣት ሞቶ ማልቀስ አንፈልግም በቃኛ ለእናንተ በመቻቸት ለእናንተ ኑሮ መድላት ብሎ ወጣት ደሙን አይከፍልም ካሁን በኋላ እንጃኒ ምን እንደምናገር ሁላ አላቅም እውነት ለመናገር በቃ እናቶችን ባየሁኝ እንዴ ለምንድነው ማትስማሙት የናንተን የጠነዛቹ ሽማግሌዎች ስልጣን ለማስቀጠል ህይወቱን ይጣየው ወጣት እናት ታምባ እዚህ ጋር በኑሮ ውድነት ስንት ነገር የሚሆን ህዝብ አለ እንደገና በጦርነት እኔ መናገር አልችልም እውነት ለመናገር ግን እውነት የዛ ህዝብ ስቃይ ማብቂያው ይናፍቀኛል ህመማቸው ያመኛል እኔ ትግራይን አንድ ቀን አላቃት ግን ምን ያህል ደግ ህዝብ እንደሆነ ቃለው ሲነገር እና ያይገባውም ለዛ ህዝብ ብዙ ወጣት ገበረ እናቶች እስከ መቼ እንደዚህ ሆነ እስከ መቼ ተስፋቸውን ይጡ ወጣት ተምሮ የማያድግባት ሀገር ልጆች የማይቦርቁባት ሀገር በየጊዜው ጦርነት በየጊዜው ችግር በእናንተ የተነሳ እናት የትግራይ እናት መሆን በጣም ከባድ ነው በዚህ እናትነትን የሚያቀያቀው ወንድሞቼ ይሄን ቪዲዮ ስሰራ በጣም ከልብ ያዝኝ ነው የምሰራው ማለት ለቲክቶክም ለቫይራልም ለምናምንም አይደለም ያለፉትን አመታት ያስተዋለ ሰው ከልብ በሆነ ስሜት ቪዲዮ መስራት አለበት ብዬ አስባለሁ በተለይ ቲክቶክ ላይ የተለያዩ ነገሮች ላይ ያለ ሰው ዛሬ አዳሬን በጣም ሳስብና እጅግ በጣም ሳዝን ያሳለፍኩት በጣም መወዳቸው ሰዎች ብዙ ቴክስት ይልኩልኛል ወደና አይደለም በእጃችን መሳሪያ ያዝነውና እንዳትገሉን ራሩልን ምናልባት ተገደን ነው እዚህ ውስጥ ሳንፈልግ የገባን የሚል የወጣቶች ቴክስቶች ሐዘን የእናቶች እንባ ለቅሶ እና ደግሞ እዚህ ጋር ያለውን ቴክስት ተመልከቱ በጣም መወዳቸው ጓደኞቼ ከላኩልኝ ነው ከትግራይ
እና ለምንድነው ግን የምንዋጋው አልገባኝም። የባለፈው አላስተማረንም። እሺ ባለፈውስ አላወቅንም፣ ግራ ተጋብተን ነበር፣ የፖለቲካ ጨዋታ ነበረው ምናምን አይደለ? አሁን ግን ጭንቅላት ገዝተን የባለፈው ህመም፣ የባለፈው ቁስል፣ የባለፈው ጦርነት ያመጣውን ነገር ሁሉ ካስተዋልን በኋላ ድጋሜ ሰው እንደ ወደ ጦርነት ሊገባ ይፈልጋል? እናት ልጇን ማግኘት ከብዷት ባዶ ቤት ታቅፈው እስካሁን ድረስ ህመም ከውስጣቸው ሳይወጣ እያለቀሱ የነሱ ህመም እንደኛ ህመም አድርገን ካልተሰማን ምኑ ጋር ነው ታዲያኛ ሶሻል ሚዲያ ላይ ተቀመጥን? የድሆችን ባካል ገባ መሀል ከተማ ስላለን ስላልታመመን ስላልቆሰልን የግድኛ እነሱ የቆሰሉ ቁስል መቁሰል አለብን? እና በቃ አሁን ኢትዮጵያ ነው ሰላም ነው የምንፈልገው። በመላው ቦታ ያለ ሰላም ያስፈልገናል። ያልቆሰለ ያልታመመ ማንም የለም። እና ሰላም ስጡን እባካችሁ። ጦርነት አቁሙ፣ ጦርነት አቁሙ። አለበለዚያ ግን የኢትዮጵያ ህዝብ አንድ እንሁን፣ ሁላችንም አንድ ነው። በየትኛውም ነገር ውስጥ አንሳተፍ። ግፋበል የሚለው እና የሚለውንም አንደግፍ። ራሳችንን ሆነን እንኖር። የኢትዮጵያ ህዝቦች እንዳለ ራሳችን ነው። ስለዚህ ሁላችንም ከጦርነት ምንም ነገር አናተርፍምና ምንም አይነት ሐሳብ ውስጥ እንዳንሳተፍ ይሄን ነው ማለት ፈልገው። እንግዲህ እንደሰማነው ነው የትግራይ በተለይ በጣም የጦርነቱ ሁኔታ እጅግ በጣም የሚያሳዝን ነው። አሁንም ድጋሚ እናት ልጇን ልታጣ ነው። አሁንም እንግዲህ ኢትዮጵያ ልጆቿን ልታጣ ነው ማለት ነው። ግባ በለው ለጦርነት ተዘጋጅ የሚሉ ድምጾችም እንግዲህ ይሰማሉና ይህንን ነገር በአንድነት መቃወም አለብን። የመጨረሻው በጣም ተመችቶኛል። ሁላችንም ናም ሂድም የሚሉን ማንንም ሰው መደገፍ እንደሌለብን ማወቅ መቻል አለብን። እስከዛሬ ብዙ ዋጋ ያስከፈለን የብሔር አቀንቀኝነት ነው። ብሔራችን እንዳለ ይከበር ይኑር። ማንም ሰው የመጣበትን አቅጣጫ በዛ አይተች ወይም ደግሞ በዛ አይነቀፍ። በተረፈ ግን የምንጋደልበት ብሔር አያስፈልግንም ብዬ አምናለሁ። እኔ ኦሮሞ ሆኜ ኦሮሞነት የሚያጋድለኝ ከሆነ የሚያጫርሰኝ ከሆነ አስፈላጊ ነው ብዬ አላምንም። ስለዚህ ሁላችንም ኢትዮጵያዊነታችን ላይ ትኩረት ማድረግ አለብን ብዬ ነው የማስበው። እና እናንተስ እንግዲህ ምን ትላላችሁ? እየገባችሁም እንግዲህ በተለይ ሶሻል ሚዲያ አቅም አለውና ለነኚህ ወገኖቻችን ድምፅ ልንሆን ይገባል። በዚህ በኩልም ያለው መንግስት ደግሞ ለጦርነት እንግዲህ የሚመጣውን ወጣት በዚህ ልክ መረዳት አለበት ብዬ አስባለሁ። ምክንያቱም በግዳጅ ነው የሚመጣው። ማድረግ ያለበትን ነገር ሁሉ አድርጎ ወጣቱን ሊታደግበት በሚችልበት ቁመና ላይ እንግዲህ እንጠብቃለን ብዬ ነው ተስፋ የማደርገው። ወደ ሌላው እንግዲህ ስናልፍ ደቡብ አፍሪካ እንደሚታወቀው ብዙዎችን እያሳደደች እንደሚገኝ ይታወቃል። ናይጄሪያም እንግዲህ የደቡብ አፍሪካን ዜጎች ከሀገራቸው እያስወጡ ነው። አፍሪካም በአንድነት እንግዲህ ህብረት አድርገን ልንቃወማት ይገባል የሚልም ድምፅ እያሰሙ ነው ከዚህም ሀገራቶቹ። ዛሬ ደግሞ የሰማነው ዜና አለ። እሱን ላስደምጣችሁ። በኢሳት እንደተሰማው መረጃ ከሆነ የደቡብ አፍሪካ መንግስት ከባድ የሆነ ዱብዳ ገጥሞታል፣ ግራ መጋባት ውስጥ ገብቷል ተብሏል። ለዚህም ምክንያቱ በደቡብ አፍሪካ የተስፋፋ የመጣውንና ከባድ በሆነው የአፍሪካ ስደተኞች ጠል እንቅስቃሴ ምክንያት ነው። ፎሎ፣ ኮፒ ሊንክ እና ሼር ያደርጋችሁን መረጃ ወደ እናንተ ላድረስ። በዚህ ስደተኛ ጥቃት ምክንያት ህይወታቸውን ለማዳን ወደ ሀገራቸው የተመለሱ የናይጄሪያና የጋና ማህበረሰቦች እንዲሁም የናይጄሪያና የጋና መንግስት በዚህ ጥቃት ፍራቻ ምክንያት ህይወታቸውን ለማዳን ወደ ሀገራቸው የተመለሱ ዜጎቹን የንብረታቸውን ጠቅላላ ካሳ የደቡብ አፍሪካ መንግስት እንዲከፍል በጠየቁ ጥያቄ መሰረት ነው። ታዲያ እነዚህም ስደተኞች ለዓመታት ያፈሩትን ንብረት ሳይዙ ነፍሳቸውን ለማዳን ነው ወደ ሀገራቸው የተመለሱት። የደቡብ አፍሪካ መንግስት ይህንን ኮምፐንሴት አድርጎ ካሳ ለሀገራቱ ሊከፍል ይገባል ሲሉ ጥያቄን አቅርበዋል። ታዲያ የደቡብ አፍሪካ የይዞታና እንዲሁም የቤቶች ሚኒስትር እንደተናገረው ከሆነ እነዚህ ስደተኞች ህጋዊ የሆነ ቤትና ንብረት እንዲሁም መሬት ካላቸው በህጋዊ መንገድ የተመዘገበ ነው ማለት ነው። በህጋዊ መንገድ በደቡብ አፍሪካ መሸጥ አለበት። ያለበለዚያ ህጋዊ የሆነ ማረጋገጫ ከሌላቸው ህገ ወጥ ናቸው ማለት ነው። ስለዚህ ምንም አይነት ኮምፐንሴሽን ወይም ካሳ የምንከፍልበት መንገድ የለም ሲሉ ተናግረዋል። ነገር ግን ይህንን ጥያቄ ያቀረቡት ሀገራት ይህንን መልስ ሊቀበሉ አልቻሉም። የደቡብ አፍሪካ መንግስት እጅግ በጣም ከባድ የሆነ ጭንቀት ውስጥ ገብቷል። እንዴት አድርጎ እንደዚህ አይነት ኮምፐንሴሽን እንደሚሰጥና እንደዚህ አይነት ካሳ እንደሚያደርግ ይህንንም ችግር ለአንዴና ለመጨረሻ ሰላማዊ በሆነ መልኩ ለመፍታት እያሰበበት ነው ተብሏል። ነገር ግን ከባድ የሆነ ጭንቀት ውስጥ ገብቷል። በዚህ ምክንያት እንደሰማችሁት ነው ማለት ነው። በጣም እንግዲህ ያሳዝናል። ዓለም በአንድም በሌላ መንገድ እየተጨነቀች ነው ያለችው። ሁላችንም መፍትሄው ወደ ፈጣሪያችን መጪው ነው ብዬ ነው እኔ እንግዲህ የማስተላልፈው። ሌላው አስደናቂ የሆነ እንግዲህ ተአምር ወይም ደግሞ ምስክር አለ እና ወደዚህ ምስክር ልውሰዳችሁ። እኔም እንግዲህ ብዙ ስለተደረገልኝ ይህንን ቪዲዮ አይቼ ማለፍ አልቻልኩኝም። በተለይ እንግዲህ የተሰማችሁን ግለጹልኝ።
ተደሳች ዜና መሃል አዲስ አበባ መገናኛ አደባባይ ላይ የቅድስት ኪዳነ ምሕረትን ተአምር የተሰማው የምስክርነት ድምፅ ታሪክ ሆኖ የቀረው ፈተና ይህቺ እህታችን ኪዳነ ምሕረት ያደረገችላትን በዝምታ ማለፍ አልቻለችም። መሃል አዲስ አበባ በመገናኛ አደባባይ ላይ የቅድስት ድንግል ማርያም ኪዳነ ምሕረትን ስዕል አድኑን ወደ ላይ ከፍ አድርጋ በመያዝ አማላጅነቷና አጋዥነቷን በይፋ መስክራለች። በፎቶ ላይ በጉልህ እንደምናየው በህይወቷ የገጠማትን አስቸጋሪ ወቅት በድል መውጣቷን ለዓለም ስታበሰረ በልቧ ላይ የጻፈችው መልእክት ይህ ነበር። እጅግ የከበደ ነበር ያገኘኝ ፈተና፣ ታሪክ ሆኖ ቀረ እመቤቴ ባንቺ ዳንኩኝና። እውነት ነው በሰው ዘንድ የማይቻል በፈተና ማዕበል መሃል መውጫ የሌለው የሚመስለው ነገር ሁሉ በኪዳነ ምሕረት አማላጅነትና በፈጣሪ ቸርነት ታሪክ ሆኖ ይቀራል። ይህ የምስጋናና የእምነት ድፍረት ለብዙዎቻችን ትልቅ መነሳሳትና ተስፋን የሚሰጥ ነው። ለሷ የደረሰች ኪዳነ ምሕረት ለኛም ትድረስልን። አንድ ብንሆን ግን የምሬን ነው ምላችሁ ብዙ ነገሮችን መቅረፍ እንችላለን። ከፈጣሪ ጋር ያለንን ነገር ብናስተካክልና ይሄ የምንድነው ጉዳይ ሀገር ሲሆን ሁሉም ፓወር ያለው ሃይማኖት አለኝ የሚሉ እያንዳንዱ ሰው አንድ ሆኖ መጮህ መቻል አለበት። ምክንያቱም የፈጠረን አንድ እስከሆነና እንግዲህ ከዚሁ ሳልወጣ አንድ ትልቅ የሆነ ዜና እንግዲህ ተሰምቷል እና ይህንንም ዜና አላሰማችሁ። የቪአይፒ ሕክምና አለ። ቪአይፒ ሕክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለሕክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። ስለዚህ እግዚአብሔር ከፈቀደልን ማንም ሰው ሳያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። በጣም ደስ ይላል። እንግዲህ አባታችን ራያቸው እንደሚሳካ እርግጠኞች ነን። ምክንያቱም ኢትዮጵያ ኦርቶዶክስ ተዋሕዶ ሀገርን እንግዲህ በስልጣኔ ሀገር እንዲቀድም ትውልድ በብዙ ነገር እንግዲህ ይታወቃል እና ድርሻ የምትወጣ ናት በብዙ መንገድ። ስለዚህ ይህም የሚሳካ ነገር ነው። ያን ያህል የሚያስጨንቅ ነገር አይደለም። የዚህ የሆስፒታልም እንግዲህ ወጪ በጣም ብዙ ብር እንደሆነ ተሰምቷል እና ተረባርበን እናደርገዋለን። 3.3 ቢሊየን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የሕክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን። እንደሰማነው ይሄ እንግዲህ ትልቅ የሆነ መንፈሳዊ ደስታ የሚሰጥ ነገር ነው። ምክንያቱም ቤተክርስቲያን ሁልጊዜም ለትውልድ ታስባለች። ሁልጊዜም ቢሆን ትውልድ ራሱን ንቁ እንዲሆንና ራሱን እንዲያስተዳድር፣ ራሱን እንዲያክም፣ ራሱን እንዲያበለጽግ ታደርጋለች። የቤተክርስቲያናችን ሁኔታ ይታወቃል። ዋናው ነገር ምንድን ነው ግን በዚህ መልእክት ማስተላለፍ የምፈልገው ነገር አዎ ልክ ነው። ለሰው ልጅ የሚያስፈልገውን ነገር ሁሉ እንሰራለን። ነገር ግን አሁን ትልቁ የሚያሳስበን የሀገር ሰላምና እንዲሁም ደግሞ እዛም እዚህም የሚሰሙ ድምፆች ናቸው። እነኚህን ድምፆች እባካችሁን አሁንም አሳስቡልን እያሉ አርሲ ላይ በተለይ ያሉ ወንድም እህቶቻችን ድምፅ ሆኑን እያሉ ነው ያሉት። ብዙዎች በተናጠልም እየተገደሉ ነው ያሉት እና ትናንትናም ዛሬም እንግዲህ ድምፆች እየተሰሙ ነው ያሉት እና እባካችሁን ለአርሲ አሁንም ድምፅ እንሁን። በሃይማኖታችን ምክንያት አንገደል ለሚሉት እንድረስ ነው። ይህንንም ስክሮል ታረጉት ይሆን ጨክናችሁ? በአርሲ አሰኮ ቤተሰቦቹ በጭንቅ ላይ ያሉት ባለማህተብ መልእክቱን እንዲህ ሲል አጋርቶናል። እውነት ሳወራህ አሁንም ቢሆን በአርሲ አሰኮ ያለው ነገር እጅግ በጣም ያስፈራል። ቤተሰቦቼ መተኛት አቁመዋል። ከኛ ቤት 10 ኪሎ ሜትር ርቀት ላይ አንድ ገበሬ ገለዋል። እኔ አዳማ ነኝ፣ ነገር ግን በእነርሱ ስጋት እኔ ሰላም አጣሁ ይላል። የኔና የእናንተ ቤተሰብ በእንደዚህ አይነት ጭንቅ ውስጥ ቢሆን እውነት እንዳላየ እናሳልፍ ነበር። ዛሬም አርሲ ትጣራለች። ዛሬም አርሲ የደም መሬት ሆናለች። የአርሲ ጉዳይ እንግዲህ የሆነ ሰዓት ላይ ሞቅ ይልና ሁሉም ሰው ወጥቶ አርሲ ይላል። የሆነ ሰዓት ላይ ደግሞ ጸጥ ይላል። ጸጥ በሚባልበት ሰዓት ላይ ግድያው ይቀጥላል እና አሁንም ቢሆን ለአርሲ ድምፅ ማሰማት አለብን ነው እና ለአርሲ እንዲሁም ደግሞ ለትግራይ
ላሉ ወጣቶች ድምፅ ማሰማት አለብን። ይህንን ጉዳይ እንግዲህ ለሚመለከተው ሁላችንም ድምፅ መሆን አለብን ብዬ ነው ማስበው። ወጣት ለወጣት ሲተሳሰብ እጅግ በጣም ደስ ይላል እና ይህንን ወጣት ሳላመሰግን ማለፍ አልፈልግም። እንግዲህ በቲክታክ ላይ ይታወቃል፣ ኤርሚ ኤችዲ ይባላል እና ብዙ ወጣቶችን በመደገፍ የራሳቸውን አካውንት እንዲያሳድጉና ገንዘብ እንዲያገኙ ከጓደኞቹ ጋር እንዲሁም ከራሱ በመስጠት ይታወቃል። ዛሬ ደግሞ ፈረንሳይ ወጣቶች መካከል ተገኝቶ እጅግ በጣም በሚገርም ሁኔታ ቻሌንጁ ለሰጠው ሰው ገንዘብም ሲያስረክብ ታይቷል። ቻሌንጅ ሰጥቻት ነበረ። ቻሌንጁ ደግሞ አካውንቱን ማሳደግ ነበረ። በተሰጠው ቀን ውስጥ 134,400 ሰዎች ፎሎወሮች ማግኘት ችሏል። ያለውን ኢንፍሉዌንስ ተጠቅሞ ቃል የገባሁትን 134,400 ብር አሁን እሰጠዋለሁ ማለት ነው። እዚህ ጋር ብዙ የፈረንሳይ ልጆች አለን። ሰፈራችን እንዴት እንደምንወድ እናውቃለን። የተወለድንበት ነው፣ ያደግንበት ነው፣ ብዙ ነገር ያየንበት ነው። ያጀማ ለኤርሚ ከዱር አደር ግዛት ነሽ ብለን ይኸው ሰፈራችንን ነው የምንሰጣት። ያጀማ የሰማነው ነው። ብሻን ቀበና በሚለውም ዘፈን እንግዲህ ሲጨፍሩ ተመለከተናል። ይህ ብሻን ቀበና የተባለበት ዘፈን እንግዲህ ድጋሚ ጊዜውን ጠብቆ ቀበና ወንዝ በዚህ መሰረት ተሰርቶ ለምርቃት ሲበቃና ሰዎች መዝናናት ሲጀምሩ ብሻን ቀበና የሚለው ይህ ዘፈን አነጋጋሪ ሆኗል። እንደሰማነው እንግዲህ ቀበና አምሮባታል፣ እንዲህ አሸበርቃለች ማለት ነው። እጅግ በጣም ከልብ እናመሰግናለን። ልማቶች እየተሰሩ ነው ያሉት፣ እናመሰግናለን። ማመስገን ባለብን ሁኔታ ላይ ማመስገን ግዴታችን ነው። ምክንያቱም የተሰራውን ካላመሰገን ነገ እንዳይሰራ መከልከል ነውና እናመሰግናለን። ጠቅላይ ሚኒስትሩ እንግዲህ ወደ አርባ ምንጭም አቅንተው ትልቅ የሆነ ፕሮጀክት መርቋል። ሪዞርት ሰርቷል። እጅግ በጣም በሚገርም ሁኔታ አስደናቂ የሆነ ሪዞርት ሰርቷል። እዚህ ላይም የተናገሩትን ላሰማችሁ። አጭበርባሪ በሏቸው። አስመሳዮች አሉ። የብሔር አንደኛ፣ የኦሮሞ አንደኛ፣ የአማራ አንደኛ፣ የትግራይ አንደኛ፣ የጋሞ አንደኛ፣ በተግባር ግን ሌቦች የማይሰሩ ፖለቲከኞች ለኮብራ ብለው ፖለቲከኞች ለነሱ ደሞዝ ብለው አንተ ወላይታ ነህ፣ አንተ ጋሞ ነህ፣ አንተ ጎፋ ነህ ሲሉ የሚሰማ ትውልድ ግን መሆን የለባቸውም። አጭበርባሪ በሏቸው። አይጠቅመንም። 30ውን ብሔር የተከበረ የተወደደ የሚችል ነው። አንዱ ከአንዱ በልጦ አንዱ ከአንዱ ልቆ እኔ አንደኛ ካልሆንኩ ብሎ የሚያስብ ከሆነ ማደግ አይቻልም። ይሄንን ነገር በልባችሁ ማኖር አለባችሁ። የስዊድን ዜጎች አንድ ትምህርት ልጆቻቸውን ያስተምራሉ። ሲሰሙት ቀላል ግን ሲኖሩት በጣም አስፈላጊ የሆነ ትምህርት ነው። ልጆቻቸውን አንተ ከማንም አትበልጥም ይሉታል። በትምህርት ስርዓታቸው ውስጥም እኔ ከማንም አልበልጥም እያለ ነው የሚያድገው። ያየውን ሰው ሁሉ በራሱ ልክ እያከበረ ያየውን ሰው ሁሉ ከሱ የተስተካከለ ሰው እንደሆነ እያመነ ነው የሚያድገው። በዚህ ምክንያት ማንንም ሰው ቢያዩ ሰላማውያን ናቸው። ራሳቸውን አንደኛ አድርገው ስለማያስቡ የመጣውን ሰው ሁሉ እኩል አስተካክለው የማየት ባህላዊ ልምምድ አላቸው። ወላይታና ጋሞና ጎፋ መተባበር ካልቻለ
አብሮ መቆም ካልቻለ ኢትዮጵያ እንዴት አብራ መቆም ትችላለች? ከማንም በላይ በችግር በመከራ አብሮ የኖረ ህዝብ መተባበርና በአርባ ምንጩ ለውጥ ሶዶ መሳቅ ካልቻለ፣ በሶዶ ለውጥ ጂንካው መሳቅ ካልቻለ ሌላው ሰውማ እንዴት ደስ ይለው ይችላል? አላስፈላጊ ሽኩቻ ከልማት እንዳያስቀረን የሀገር ሽማግሌዎች፣ ወጣቶች አስመሳይና አንደኛ ብሔሮችን አትፈልጉ፣ የሚሰሩ ሰዎችን ብቻ ኢንከሬጅ አድርጉ። እውነት ይህ ንግግር መሬት ወርዶ ሁላችንም በአንድነት ሰርተን ከፍ የምንልበት አሁን የጦርነት ወሬ መስማት ሰልችቶናል። አሁን እዛ ሞተ፣ እዚህ ሞተ፣ እዚህ በሃይማኖት ተጠቃ፣ እዛ በረሃብ ተቀጣ፣ በጣም ሰልችቶናል። እንደ ልምድም ሁላችንም ቢሆን ዋጋ እያስከፈለ ያለ ነገር ቢሆን ይሄ ነው እና እኔ የምመኛት ኢትዮጵያ በአንድነት ይሄ ብሔር ይሄ ብሔር ሳንባባል ይሄ ሃይማኖት ሳንባባል በልባችን ያለውን ሃይማኖታችንን ከፈጣሪያችን ጋር አስማምተን ባመንበት በሰላም የምንኖርበትና አንድ የምንሆንበትን ዘመን እናፍቃለሁ። ያቺ ከፍ ያለችዋን ኢትዮጵያ እናፍቃለሁ እና ሁላችንም እንግዲህ እንዳየነው እጅግ በጣም ደስ ይላል። የምንሰማው ነገር ያው ብቻ የምታወሩት እናንተ ፖለቲከኞች የምታወሩት የምትናገሩትን ኢትዮጵያ ነው የምንመኘው። ለዛ ነው ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በዛ ልክ የደገፍ ነው። ኢትዮጵያ የሚል ደም ነው ውስጣችን ያለው እና አማራም ያለ እዛም ያለው እዚህም እዛም ያለው ሁሉም ሰው መተባበር አለበት ብዬ አምናለሁ። እንግዲህ ሁላችንም በአንድነት የሰላም ሀገር እንድትኖረን ስለምንመኝ ፍትህ ለሚያስፈልጋቸው ለማለት ፈልጋለሁ። የዛሬ ፕሮግራማችን ይህን ይመስል ነበር። በቀጣይ ቪዲዮዎች ተመልሼ እስክመጣ ድረስ ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤንነትን እመኝላችኋለሁ። ሰብስክራይብ ያደረጋችሁ የቤቱ ባለቤት መሆናችሁን እንዳትረሱ፣ የደወል ምልክቱንም ተጫኑ። ወዳችኋለሁ፣ ከብራችኋለሁ። ሀገራችንን ሰላም ያደርግልን። ወዳችኋለሁ። መልካም ጊዜ